ጨረቃይቱ ለምንድን ነው ምናምን የምታረጉት ምናምን ብዬ ስጠይቃቸው አንዳንዶችን ለመስጊድ ምልክት ነው ምናምን አሉኝ። አንዳንዶች ደግሞ አይ በፊት ሙሐመድ ነብይ በሆነበት ጊዜ ብዙ የዓለም ሲሉ ይችን ጨረቃ ግመስና ሳየም ስላሉት በዛ የዛ ጊዜ ገመሰዳቸውና በአላህ ፈቃድ ብሎ እየተናገረ በዛ የተነሳ ግማሽ አመነ ግማሽ ሳምንት ሲቀር በዛ የተነሳ ነው በዛ ምናምን ብሎ ስለጠየቁ ያንን እንትን ለማጣራት ነበር። ስህተት ነው፣ ዝም በላቸው። ነብዩ ሰለላሁ ዐለይሂ ወሰለም በእርግጥ ጨረቃን ከፍለዋል። ይህ በጊዜያቸው የነበሩ ሰዎች ተአምር አሳየን ብለው ጠይቀዋቸው ያደረጉላቸው ነገር ነው። ከዚያ ጋር የሚገናኝ ነገር አይደለም። እሺ ሰዎች ለጌጥ ለውበት ብለው ነው ዝም ብለው የሚያደርጉት እንጂ በኢስላም ላይ ምንም ትዕዛዝ የለም። እንትንሳ ለምሳሌ ጾም ሲገባ 10 ቀን ሲደርስ ዕለተ ቀድር የሚባለው እዛ ጊዜ ተመስጊዱ ማለት ተመስጊድ አትውጡ ወይንም ኃጢአታችሁ ይረግፋል ምናምን ይባላል። لا ليلة القدر አምላክ አላህ ሱብሓነሁ ወተዓላ ያቀምን ስለሆነ ነው ቁርአን የወረደበት ታላቅ ወር ስለሆነ እንዲሁም ደግሞ መላእክቶች ሁሉ ወደ ምድር የሚወርዱበት አንደኛ ክቡር ቁርአን የወረደበት ቀን ነው። ሁለተኛ ደግሞ የሰማይ መላእክቶች ዛኔ ይወርዳሉ ወደ ምድር ገብርኤልን ጨምሮ አጠቃላይ ሁሉ መላእክቶች ተነዘሉ الملائكة والروح ይላል። መላእክቶችና መንፈሱ ወይንም መልአኩ ገብርኤልም የሚወርድበት ጊዜ ነው ብሎ አላህ ተናግሯል። ልክ እንዲሁ ለይለቱል ቀድር ማለት የመወሰኛዋ ሌሊት ነች። በዚያ ሌሊት ለጌታ ለአላህ ሱብሓነሁ ወተዓላ ሰዎች በተለየ መልኩ አምልኮ እየሰሩ እንዲያሳልፉ ተመክሯል። ይሄ ነው። እሺ በሌላ መንገድ አይደለም ማለት ነው። እሺ በቃ እንትንስ ለምሳሌ በነብዩ አሁን ለምሳሌ የመጨረሻው ነብይ እኛ አይደል ኢየሱስ እንላለን፣ እናንተ ግን ወንጌል እኛ ወንጌል ብለን እናንተ ደግሞ ኢንጂል ነው መሰለኝ የምትሉት። በዛ ጊዜ እሱ አሁን ለምሳሌ መጽሐፍ ቅዱስ ላይ ያው ስትከራከሩ ስለሰማሁና ስለያየሁ ነው። እኔ ግን ገብቼም ጠይቄም አላውቅም፣ ገና ዛሬ እየገባሁ አንተ ጋር እና የዛ ጊዜ እኛ ላይ አሁን እንደሚያሳየው እንደተሰቀለ እናንተ እንዳለም የዛ ጊዜ እሱም እንትን ሲል አምላክ ላይ ባይልም እንኳን ማለት ነው የተሰቀለ ጊዜ ምን አለ ወደ አባት እንትን የሚያደርጉትን ሁሉ አያውቁምና ይቅር በላቸው ምናምን ብሎ ጥያቄ እንትን ይል ነበር ለፈጻሪው ማለት ነው። እንደዛ ብሎ እየተናገረ እያለ እናንተ ደግሞ አይ እሱ እንትን አላለም አልተሰቀለም አመሳስሎባቸዋል ስትሉ ያን ታመሳሰለባቸው እንዴት ያን ቃል ሊል ቻለ መጽሐፍ ቅዱስ ላይ ብዬ እኮ ነው። በጣም ጥሩ። መሰቀሉን የዘገቡት የዓይን እማኞች ተብለው የተገለጹ አካሎች ናቸው። ምስክርነታቸው ተቀባይነት የለውም። ለምን ከተባለ ልያዝ ሲል ጀምሮ ተነሳ እስከሚባልበት ቀን ድረስ የሉም ነበር። ሐዋርያቶች አምልጠዋል፣ ሸሽተዋል። ሐዋርያቶች ሸሽተዋል። መጽሐፍ ቅዱስ ላይ ምን ይላል? ኢየሱስ ክርስቶስን ፈሪሳውያኖች ሊይዙት ሲመጡ ሁሉም ደቀ መዛሙርቶች ጥለውት ሸሹ ይላል። ልያዝ ሲል አምልጠዋል፣ የሉም። ታዲያ ሲነሳ እስከ ሙታን አይተውታል ወይ? አላዩትም። ተነስቷል ከተባለ በኋላ ራሱ መግደላዊት ማርያም መጣች ነው የተባለው። ከዚያ እሷ ሄዳ ነገረቻቸው። ከዚያ ውሸት መስሏቸው ይሄ ነገር እና መስሏቸው ሊያረጋግጡ መጡ ይላል። አየህ፣ እስከዚያ ቀን ድረስ አምልጥ ብለው የሸሹ አካሎች ዓይን እማኞች አይደሉም እና ምስክራቸው ተቀባይነት የለውም። ነገር ግን የሚያደርጉትን አያውቁም እና ይቅር በላቸው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ናቸው። በትክክል ይህን የዓይን እማኞች አብረው ይህን ቃል ሲሉ የሰሟቸው ራሳቸው ማለት ነው። ማስረጃ ሐዲስ ላይ ከፍቻ አሳያለሁ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላሁመ እግፊር ሊቀውሚ ፈኢነሁም ላ ያዕለሙን አሉ። አምላክ ያላህ ሆይ ህዝቦቼን ይቅር በላቸው የሚያደርጉትን አያውቁምና ብለው ተናገሩ። ይሄ ነው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከዚህ በፊት የሆነ ባደረከው ደዋ እኔም ነበርኩበትና ያንን ለማረጋገጥ ፈልጌ ነው። ባለቤቴ ሰለምቴ ናትና ቤተሰቦቿ ክርስቲያኖች ናቸው እና ሙስሊም ክርስቲያን አይወርስም፣ ክርስቲያን ሙስሊም አይወርስም በሚለው ነገር
እና እንደ ስጦታ ነገር የተወሰነ እህል ምናምን ነገር ስለሰጧት ያንን መጠቀም ይቻላል ወይስ አይችልም በሚል ይሄን ለማጣራት ነው። ሀዲያ ችግር የለም ብያለሁ። ሀዲያ ችግር የለም። ሀዲያ ስጦታ ችግር የለም። ውርስ ክፍፍል ላይ ነው። እነርሱም እነርሱ ልትወርሳቸው እንደማትችል ነቢ ስ ላ ስለም ቃል በቃል ተናግረዋል። ላ የሪስ ልሙእሚን ልካፊር ወለልካፊር ልሙእሚን ብለዋል። አማኝ ከሃዲን ከሃዲ አማኝን አይወርሰውም ብለዋል። ነገር ግን በህይወት እያሉ ስጦታ ቢሰጧትስ ችግር የለውም። እህልም ቢሆን መኪናም ቢሆን ገንዘብ የሚሆን መሬት ሊሆን ይችላል። ለሙስሊም ልጃቸው ክርስቲያን አባትየው ለሙስሊሙ ልጄ መታ ከሳዑዲ የምታርፍበት ቦታ የላትምና ይሄን ልስጣት፣ መሬት ቤት ሰርታ ትኖርበት አለ። ስጦታ ለብ በሉ ሀዲያ ነው፣ ችግር የለውም። ገንዘብም መኪናም ሊሆን ይችላል፣ ማንኛውም ሰው። ግን እነዚያ ወላጆች ካረፉ በኋላ የውርስ ክፍፍል ላይ ከሆነ የዛኔ ውርስ ላይ የለችበትም። ነገር ግን እዚያ ውርስ ላይ ክርስቲያን ወንድምና እህቶቿ ተከፋፈሉ ውርሱን። ከዚያ በኋላ ለሙስሊሙ እህታቸው ይህንን ለምን ተስማምተን ስጦታችን ለምን አንሰጣትም ለእህታችን ብለው በስጦታ በሀዲያ መልክ ከክፍፍሉ በኋላ ለብለን ቢሰጧት ያን ራሱ ብትጠቀም ችግር የለም። በክፍፍሉ ሳትካተት ማለት ነው። ጀዛኩሙላሁ ኸይር። መርሐባ እያኩም። እሺ እሺ ጥያቄ አለኝ። ምን እንደሚረብሽ ታውቃላችሁ? እንቅልፍ ስተኛ እንቅልፍ የሚነሳኝ ነገር ቢኖር እዚህ አረብ ላይ የቢንቢ ድምፅ ከሰማሁ የመሳሪያ ድምፅ እየሰማሁ ብተኛ ችግር የለብኝም። ወይ የሆነ የሚጮህ ሌላ ማሽን ምናምን ችግር የለብኝም። ቢንቢ ግን አጠገቤ ከጮህ በቃ ሰላም የለም። በቃ እንቅልፍ ምናምን የለም ወላሂ። እሺ ባል ሚስቱን ሚልክ ባክ መጥባት ይችላል ወይ የሚል ጥያቄ ነው ኮሜንት ላይ። ችግር የለም አይቻልም ብለህ ልትሆን ችግር የለም። እሺ ጥያቄ አለ ይቀጥል። ችግር የለም። ሚልክ ባክ ያልኳቸው አልገባቸው ትርጉም ያስፈልጋል። አልገባቸው አሽታት በቃ ልለፈው በቃ አልገባቸው። ነገ ይህን ሪከርድ ትሰሙታላችሁ። ቅዱሳኖች ቅርጽ ያደርግና ያስዳሉ ትምህርት ምናምን ላ ቅርጽ ያር ሙስሊሞች ايش جرساتو اذا خلصت بارقد الان. السلام عليكم ورحمة الله وبركاته. تشاو تشاو تشاو. تشاو تشاو تشاو. يا سلام. ኧረ ቆይ ትንሽ ልቆይ። በቃ ብዙ አልቆይም፣ ግን ከዚህ በኋላ ቢያንስ አንድ 59 ደቂቃ ከ59 ሰከንድ ብቻ ቆይቼ እተኛለሁ ኢንሻአላህ። እሺ አንድ ሰዓት ለመቆየት ማለት ነው። መቅራት አሁን አልችልም፣ እንትን ብሎኛል፣ ጉንፋን አሞኛል በጣም አላህ ያሽረን።
እሱ ስለ ተውሂድ ቃሉ ቀጥታ በቁርአን ላይ የለም ብሎ ይከራከራሉ። ብታብራራልኝ። እንደዚህ ከትላንት ጀምረሽ እንዲህ አይነት ጥያቄዎች እየጠየቅሽ ነው። ይዘሻቸው ነው። ይህን ክርስቲያኖች ናቸው እንደዚህ የሚጠይቁሽ። በእርግጠኝነት ማንኛውም ክርስቲያን ጓደኞቻችሁ በትምህርት ቤት የሚሆን የትኛውም ስፍራ ላይ ከጠይቋችሁ ይዛቻቸው ተውሂድ የሚለውን ቃል በቃል አሳዩን ይላሉ። ይህን የሚጠይቁት ለምን መሰላቸው? ስላሴ የሚለውን ቃል ሙሉ በሙሉ ከመጽሐፍ ቅዱስ ላሳዩን ስትሏቸው ነው። ይህ ለሞፍ ስላሴ የሚል ቃል። ስለዚህ ተውሂድ የሚለውን ቃል አሳዩን። ከዚያ መጽሐፍ ይመርጣሉ ራሳቸው። ምን ይላሉ? ከቁርአን ብቻ አሳዩን። አረባ የሙስሊሞች የመረጃ ምንጮች ቁርአንና ሐዲስ ናቸው። አይ ከቁርአን ብቻ ነው የምፈልገው። እሺ አይሻ ገባች በ6 ዓመቷ እያላችሁ ትቀውጡናላችሁ። ከቁርአን አሳዩን በሏቸው። ወፍ የለም አያቸው ነው። ስለዚህ ከቁርአንና ከሐዲስ በመጀመሪያ ሙስሊሞች የመረጃ ምንጮች ቁርአንና ሐዲስ ናቸው። ያ ታዲያ ቁርአንን የተቀበሉት አካል ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም ከሌላ ሰው ችግር የለውም። ሌላ ዑለሞች በርካታ ቦታ ተውሂድ ብለዋል። ነገር ግን እሱን አናወጣም፣ ችግር የለውም። ነገር ግን የቃሉን የተቀበሉት ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም ተውሂድ የሚለውን ቃል ራሳቸው ተናግረው አስተምረዋል ወይ? አዎ በደንብ አድርገው አስተምረዋል። ነቢዩ ሰለላሁ ዐለይሂ ወሰለም ተውሂድ የሚለውን ቃል አስተምረዋል። አዎ በደንብ አስተምረዋል። ማስረጃ ነው፣ ተመልከቱ፣ ላሳያችሁ። ራሳቸው ምን አሉ? ተውሂድ እያሉ ያስተማሩበትን ስፍራ ላሳያችሁ። ማን? ነቢዩ ሰለላሁ ዐለይሂ ወሰለም። ልጆች ይታያቸዋል። ማን ነው የሚታየው? ያውና ትርሚዚ 2597 ያዙት። ሻት አድርጊ እህታችን። ራሳቸው ነቢዩ ሰለላሁ ዐለይሂ ወሰለም ተውሂድ የሚለውን ቃል ቃል በቃል ራሳቸው ተናግረዋል። ጃሚዕ ትርሚዚ 2597 ያው ተውሂድ የሚለው ቃል እዚህ ጋር ይታያቸዋል። ተውሂድ የሚለው ቃል አያችሁት? توحيد. حدثنا هناد حدثنا أبو معاوية عن الأعمش عن أبي سفيان عن جابر قال قال رسول الله صلى الله عليه وسلم يعذب ناس من أهل التوحيد. النبي صلى الله عليه وسلم توحيد بلون كان بكان راساته. يعذب ناس من أهل التوحيد في النار حتى يكون فيها أيه إيه يسوع አረፍ በል አያሺ አረፍ። ሌላ ስምን ልበል? ኮሜንት ላይ ጻፍልኝ። ወንድማች ደስ ያለህን ቃል ሁሉ ልልሃለሁ፣ ችግር የለም እስኪ ደቅመኝ ድረስ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም። አማን ናችሁ? ደህና አልሐምዱሊላህ። እንትን ነበረ የቁርአን የቀራ ያሀተመ ልጅ ነበረኝ እና አሁን ወደ ውጭ ዱባይ የመሄድ እድል አጋጥሞት ነበረ። ቁርአን 2 ጊዜ ነው ያሀተመ። የሚሄድበት መንገድ ደግሞ ለማሰገድ ለአሰጋጅ ለመሆን ምናምን ነው ያሉ እና ምን ማድረግ አለበት? ከዚያ ስራ ተገኝቶለታል ወይስ ሄዶ ሊፈልግ ነው? አይ ተገኝቶለታል። እንደሱ ከሆነ በጣም ጥሩ። ሄዶ ማሰገድ ነው። አፊዝ ነው አይደል? ሄዶ ማሰገድ በጣም አሪፍ እድል ነው። ከባዱ እዛ ሄዶ እንደገና ስራ መፈለጉ ላይ ነው። ፈተና ምናምን ነው እንትን ይላል። ስለዚህ ጥሩ እድል ነው። ሄዶ ይስራ። እሺ አታላይ የሚለው ልጅ ሰላም፣ እንዴት ነህ? አታላይ ሽባባው
አታላይ አለ አታላይ አለ ወይ ሚት አታድርግ እንጂ አታላይ አታላይ አለ ወይ ሚቱን አንሳ። አድሚኖች በግዱ ሚቱን አንሱበት አንዴ ቲ አታላይ አታላይ ነች እቺ ሰው አታላይ ነች። አታላይ እንዴት ነው? ይሰማሃል? አታላይ አለ ወይ? ተናገር እንጂ አታላይ ለምን ዝም ትላለህ? ወላሂ በራሱ ጊዜ ወረደ። እሺ ከላይ ያለው ልጅ ሰላም እንዴት ነው? ሰላም አለ። ደህና ነህ? አለ እግዚአብሔር ይመስገን። እግዚአብሔር አታላይ ነው አይደለም? አላህ አታላይ ነው። እና ማስረጃ ሳየን። ትልቁ ላይ ነው። ምንድን ነው ማሳይ? አላህ አታላይ ነው የሚለውን ቃል ዘሞስት ዲሲቨር ይለዋል እኮ ከ99 ስሞች ውስጥ አንደኛው ዘሞስት ዲሲቨር የሚለው ነው። ከፍተህ አሳየን። ማስረጃ ትልቁ ላይ ነው። ምንድን ነው ማሳይ? ማስረጃ የሰይጣን ስም ነው እኮ ዘሞስት ዲሲቨር የሚለው የአላህ ስም። እሱን አሳየን። ማስረጃ አሳየን። አንድ ጊዜ ኮሜንት ላይ ማንም ሰው ማስረጃ ትሳያለህ? ላሳይ? ማስረጃ አሳየን በቁርአንና በሐዲስ ላይ። ጠብቀኝ አንድ ስልክ ስላለኝ እስከዛ ሳትፈልግ በፊት ና ሳትወጣ ና። አሎ አዛ ቤት እስከዛ ሳትወጪ በፊት አንድ ቀብድ እንስጥሻ። አንድ ጊዜ እቺ ምን ትላለች? አንብባት እስኪ። ምንድን ነው እሱ? አንብባት። ነብዩን ቢታለል ከ99 ስሞች አንዱ ነው። እናንተ ትክዳለህ እንዴ? ዘሞስት ዲሲቨር በእኛ ደግሞ የውሸት አባት ነው። አንድ ጊዜ ተረጋጋ። ምን ይላል እዚህ ጋር? እንዲህና አንብበው እስኪ። ሰዎችን ለሲኦል አንድ ጊዜ አንብበው። ይሄን ለገሃነም እያጠመመ የሚያዘጋጅ በእግሩ እየጠቀጠቀ ገሃነም ስርዓት የሚባል የላቸውም። ወላሂ ወይ አስረጃ ገሃነም የሚሞላ ከገሃነም ላና ማንበብ ነው። ለማንኛውም ያውና ማንም ሰው ኮሜንት ላይ ክፉ ቃል እንዳይናገር ዝም በሉት። በቃ እንደዚህ ናቸው ክርስቲያኖች። ይሄን ላና ማንበብ ነው። ለማንኛውም እግዚአብሔር አታላይ ነው የሚለው ቃል በቃል መጽሐፍ ላይ ያለ ላሳይህ ነው። ምን ይላል? ነብዩን ቢታለል ቃልንም ቢናገር ያን ነብይ ያታለልኩት እኔ እግዚአብሔር ነኝ ይላል። ነብይም ቢታለል በእግርም እየተቀጠቀ ከ99 ስሞቹ አንደኛው ነው። ድምጻቸው ኦፈር የሚያደርጉት ልክ ግርማ ሞገስ እንዳለው እና ማስረጃ እንዳይናገር ሰው በእግር እየተቀጠቀ የሚናገር ወይ አላሁ ልሙስተዓን። መግባት የሚፈልግ ክርስቲያን አለ? ገመቹ እናስገባው። ገመቹ ነሽ ገመቹ አለ አላ አካምቦልት እንዴት ነው? ሰው ነው አልሐምዱሊላህ። ክርስቲያን ነህ?
ሙስሊም ነኝ። ጥያቄ አለ? የሆነ ጥያቄ ነበር። ጥያቄ አሁን ሁለት ሰው መጀመሪያ ሰግዶ ከጨረሰ በኋላ አንደኛው አልጨረሰም ነበር፣ ተነሳ። ከሱ ከኋላው መጥቶ መጀመር ይቻላል? ይቻላል። በቃ እሷን ጥያቄ ነበር ለዚህ። طيب يا سلام يا سلام ገመቺሳ ሀይ እቺ ልጅ አስገባ እያለች 3 ቀን 4 ቀን ሆናት መሰለኝ። እስኪ እናስገባት ነው ጨርሽ። እሺ ሁሱ አስር ሶላት ሱና አለው ወይ ይላል። ቀብልያና ባዕድያ የሚባል ነገር የለውም። ነገር ግን ከአሱር በፊት በአዛንና በኢቃም መካከል 4 ረካ መስገድ ትችላላችሁ። ነቢ ሰለላሁ ዐለይሂ ወሰለም እንደተናገሩት ሐዲስ ላይ ረሒመላሁ እምረአን ሰላ 40 ቀብለ ልዓስር ብለዋል። ከአሱር በፊት 4 ረካ ሱና ሶላት ለሰገደ ሰው አላህ ይዘንለት ብለዋል። ስለዚህ በአዛንና በኢቃም መካከል 2 ረካ 4 መስገድ ትችላላችሁ ማለት ነው። የማይቻለው ከአሱር በኋላ መስገድ ነው። ነቢ ሰለላሁ ዐለይሂ ወሰለም ከልክለዋል። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አሰላት ባዕደ ልዓስር ሐታ ተግሩበ ሸምስ። የአላህ መልክተኛ ነቢ ሰለላሁ ዐለይሂ ወሰለም ፀሐይ እስክትጠልቅ ድረስ ከአሱር በኋላ ሶላት መስገድን ከልክለዋል። አይ እሺ፣ ስለ ቀዳ አወጣጥ ንገረን ይላል ነቢያችን ሰለላሁ ዐለይሂ ወሰለም። መን ነሲየ ሶላተን አው ናመ ዐንሃ ፈሊሰሊሃ ኢዛ ዘከረሃ አሉ። ሶላትን ረስቶ ያለፈበት ወይ በእንቅልፍ ምክንያት ያለፈበት ሰው ባስታወሰ ሰዓት ይስገዳሉ። ስለዚህ ወዲያው ባስታወስክ ሰዓት ያን ያለፈህን ቀዳ ታወጣለህ፣ ትሰግዳለህ። እሺ፣ ጥያቄ አለ? ቀጥል። ጥያቄሽ ምንድን ነው? ጥያቄ አለ? ቀጥል። ሰላም አለይኩም። አለይኩም ሰላም። ፈተና ነው እህት። እንዴት ነህ? ኮሶ ዳኝ አልሐምዱሊላህ። እና እኔ በውስጥ ጽፌልክ ነበር አልመለስክልኝም። እኔ ደግሞ እዚህ ጋር ማውራት አልፈልግም። ጥያቄሽ ምንድን ነው? ሌሎች ይማሩበታል፣ ችግር የለውም። ምን ነበር ጥያቄሽ? እኔ እዚህ ጋር አላወራም። ሰላም አለይኩም። እሱ ጀናባ ሆኖ በሳሙና መታጠብ ይቻላል ወይ? በአጃክስም ይቻላል። በቢ 29ማ በደንብ ይቻላል። በቢ 30 ግን ላትታጠብ ያቃጥላል። እሺ አንቴ ውሸታም ይላል። ስለ አማርኛ ጽሁፍ በኋላ እናወራለን። ልኬልሃለሁ ብሩክ ናግባ። አንተ ገባ ነው እኔ ላከ ነው ለሱ ለሽ ነው የማይገባ እሱ እንደ እኔ ልከዋለ እሱ ግባ እንጂ ሲላ አገባም። አንተ ልገባው ነው ግባ። ያ ሰላም ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም። እሱ ታናሽ ወንድሜ ኒካ ማሰር ይችላል ወይ? ለአቅመ አዳም የደረሰ ከሆነ ይቻላል፣ ችግር የለም። አቅመ አዳም ከሆነ የደረሰ ይቻላል። አንቺ ለምሳሌ 80 ዓመትሽ ከሆነ እርሱ ደግሞ 15 ዓመት ከሆነ ለአንቺ ኒካ ማሰር ይችላል። እነሱ ይቻላል። ለምንድን ነው የማትመልሰው? ሁሱ እንዴ ጠይቅ ያልኩሽ እኮ እህት በውስጣ ላይ ነው ጠይቅ ያልኩሽ። በዚህ 80 እያላች ደጋገማችሁ። ረባላ አነሳት አይደለ? ሁሱ አብይ ነህ ይባላል። እውነት ነው ወይ ይላል። ና ግባ፣ ልኬልሃለሁ። በድምፅ ጠይቀኝ። አግባ
እሺ ዋሃብያ ነህ ብሎ ለመጠየቅ ዋሃብያ የሚባል መንገድ መኖሩ መጀመሪያ መረጋገጥ አለበት። እንደዛ የሚባል መንገድ ደግሞ የለም። ላኪን ሼክ ሙሐመድ ብን አብዱልዋሃብ የሚባል ታላቅ ዓሊም ነበሩ። ያ የሱፊዮችንና የአሻዕራዎችን መንገድ ብጥርጥር አድርጎ ለትውልድ ያሳየ ጀግና። ከዚያ በኋላ ከእርሱ ሰዎችን ለማስበርገግ ዋሃብያ የሚባል አዲስ መንገድ ፈጥረሃል ብለው ለጠፉበት። ወላኪነሁ ጀደደ ዳዕወተ አልአንቢያኢ ወልሙርሰሊን ፈጀዛሁ ላሁ ዐና ኸይረ ማ ጀዛ ቢሂ ዒባደሁ ሳሊሒን። ይህ ነው ሙሐመድ ብን አብዱልዋሃብ ረሒመሁላህ ተዓላ ረጁል ቢኡማ ትውልድ የሆነ ሰው ነበር። ፊ ዘመን انتشرت فيه البدع والخرافات والشرك بالله عز وجل قام هذا الرجل بمثابة الأنبياء والمرسلين ودعا الناس إلى التوحيد والسنة وحذر الناس من الشرك والبدع والخرافات فجدد دعوة الأنبياء والمرسلين ومنهج السلف الصالح فجزاه الله عنا خير ما جزاه به عباده المؤمنين. هي نو هذا هو محمد بن عبد الوهاب. مشطان لي بالله أجر ما 10 ساعات ما ራሱ ተቃጠልኩኝ ይላል። ሻወር ግባ ከዛ መሆን አለበት ግን የሚያቃጥል እንዲጠፋልህ። እሺ 5 ሰዓት ይላል። ለአንድ ሰዓት ነው ያለው እዚህ አንድ ብቻ። ማለት አንተ የምትከተለው መዝሀብ ምንድነው? የመጨረሻ ጥያቄ መዝሀቢ ኪታብ አላህ ወሱነት ረሱሊህ ሰለላሁ ዐለይሂ ወሰለም ያ ነው። وأما ما يتعلق بالشافعي والمالكي والحنبلي والحنفي فأنا أقبل كل واحد منهم ما وافق الكتاب والسنة، وما لم يوافق الكتاب والسنة فأضرب به على عرض الحائط كما قالوا هم بأنفسهم. إذا وافق مذهبي فخذوا به وإذا خالف مذهبي فاضربوا به عرض الحائط. وقال الإمام مالك رحمه الله تعالى وهو يدرس في المسجد النبوي قال رحمه الله تعالى كلنا راد ومردد إلا صاحب هذا القبر، وأشار إلى قبر النبي عليه الصلاة والسلام. اشتياق لقتل خصوص كأسكي تارك سلا نبياتوች يا سلام የዚህ ትውልድ የዚህ ዓለም ስኬታማ ሰዎች ነብያቶች፣ የዚህ ዓለም ስኬታማ ሰዎች። ስኬት ብሎ ማለት አምላክ ለፈጠረ ዓላማ አድረህ ከዚህ ዓለም ማለፍ ነው። የዚያ ደግሞ ነብያቶች ናቸው። ሙሉ ቁርአንን አንብበው እስኪ በፈጣሪ ያሰላ በተለይ የነብዩ ሰለላሁ ዐለይሂ ወሰለም በጣም ይደንቃል። የሁላቸው ግን እርሳቸው ይለያል። ሁሉም የተላኩት ለአንድ ህዝብ ነበርና እርሳቸው ደግሞ ለዓለም ህዝብ ነው። እሱ ሸይጣኖች ፍርዳቸውና ቅጣታቸው ከሰው ጋር ተመሳሳይ ነው እንዴ? አላህ Subhanahu Wa Ta'ala ያመፀ የጅና አይነት አላህ Subhanahu Wa Ta'ala ያመፀ የሰው አይነት አንድ ፍርድ ነው የሚሰጣቸው። እሺ ሰላም አለይኩም። ወአለይኩም ሰላም። አፋን ዋስቼ ገብቼ ነው ሻሃዳ ሊዝ ነው ብዬክ ነው።
ጥያቄ ያለኝ 5 ደቂቃ። ሰላም አለይኩም። ሰላም ሰላም አለይኩም። አለይኩም ሰላም። ጥያቄ ነበረኝ። እኔ ከ3 ዓመት በፊት ሀገር ቤት እያለሁኝ ጀልባብ ለብሼ ነበር። አሁንስ ኒቃብ ጨመርሽበት? ማሻአላህ። እሺ ወጣች ደንግጣ። ላኢላሃ ኢለላህ አላህ ሙስተዓን። ውሸት ዓይንህን ሊያጠፋህ ነው። ናግባ አንድ ልጅ ነው። ናግባ አርኬልሃለሁ። አናን ይሰማሃል? እሺ ክርስቲያን ነህ አይደል? አይሰማም? ክርስቲያን ነህ ወይ? ውሸት ዓይንህን ሊያጠፉ እኮ ነው። ምንድን ነው? ና አንዱን ውሸት አሳይ። ትልቁ ላይ ነህ፣ ክፈት። ያላ ክፈት። ለምሳሌ ኢስላም የነብያት ሃይማኖት ነው አልክ። ነው ኢስላም የነብያት ሃይማኖት ነው አላልክም? እሱ ጥያቄ ነው። ምንድን ነው ማሳየህ? ምንድን ነው እንዴ? አማደድ አንዴ እሱ ጥያቄ ነው። እሱ እየጠየቀ እሱ እሺ ኢስላም የነብያት ሃይማኖት ነው። ትልቁ ውሸት አንደኛው እሺ አይደል? ውሸት አሳያልኩት። ውሸት ማሳየት አይችልም። ግን ጥያቄ እየጠየቀ ነው። ልመልስልህ እሱን። እሺ ኢስላም የነብያት ሃይማኖት ነው። ቤት በኩል ከዚህ በሉ ውሸት ምን አለ? እንደ ወንድ ልጅ ሁንና እንደ ትልቅ ሰው ሁንና አውራ። ከፊት ለፊት ነው ያለው። እሺ ተጋው። እሺ ክርስቲያን ነህ አይደል? አንተ ክርስቲያን ነህ? አውራ እንጂ ክርስቲያን ነህ ወይ? ይቅርታ ዛሬ እሁድ ነው እንደ ልጆች? ክርስቲያን ነህ? እሁድ ነው እንደ ዛሬ በዓል? ኧረ ይቅርታ ተሳስቼ ነው። እሁድ መሆኑን ረስቼው ነው። እሺ አና እሁድ መሆኑን ወላሂ ረስቼዋለሁ። እሺ ከሙሐመድ በፊት መስጊድ የተሰራ መስጊድ እስቲ ንገረኝ፣ በታሪክ ላይ የተቀመጠ። አንድ አዳምጥሽ። ቆይ ከሙሐመድ በፊት የተሰራ መስጊድ ንገረኝ። አንድ መስጊድ ለማውራት አንድ መስጊድ ንገረኝ። ታዳምጥም በፈጣሪ ስም ወላሂ ረስቼው ነው እሁድ መሆኑን ዛሬ አልነግሩኝም እንዴ? እሺ እሁድ የቆብጠላ ስለጋ ሰማይና ምድሩ ሲዞርብኝ ነጋ ያለው ማለት ሁለት ነው የሚፈቀደው። ሁለት ጠጡ ያለው ማለት ነው። ይቅርታ ጳውሎስ ራሱ ጠጡ ይላል ለካ። እሺ ዱሬ ሰላም፣ እንዴት ነህ? አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ወአለይኩም ሰላም ወረሕመቱላሂ ወበረካቱሁ። ከጠጣችሁ ላይቭ አትግቡ ከይቅርታ ጋር ክርስቲያን ስባል። እሺ ጥያቄ ምንድን ነው? አንድማስ ኦሶ እኔ ጥያቄ የለኝም። አንተ የምታስተምረው ሁሉ እያዳመኩ ነው። እኔ ሙስሊም ነኝ አልሐምዱሊላህ። መርሐባ። እሱ በጣም ነው የሚያደንቅ ወላሂ። አላህ ያኑር፣ ረጅም ዕድሜ ይኖርልኝ። እሱ በጣም ነው የሚወደህ እሱ። ሽክራን አላህ ያክብርህ።
እሺ አንዴክስ እንዴት ነህ? አንዴክስ ነው የሚለው። ሰላም ነህ? ሰላም ነህ ወይ? አለህ ወይ ኢንዴክስ? እሺ ኢንዴክስ የለም መሰለኝ። ዊዝ አለህ ከላይ አለሁ። ኮሜንት ላይ አሁን ምን ብለህ ነበር የጻፍከው? ዊዝ አሁን እኮ ነው የገባሁት እኔ። ኮሜንት ላይ የሆነች ቃል ጽፈሃል። ምን ትላለች? ኧረ እኔ ማንበብና መጻፍ አልችልም። ኦኬ አልተማርክም ማለት ነው? ዝም ብዬ ኪቦርዱን ስለምነካካው ምን እንደምጽፍ አላውቅም። ኦኬ የጻፍከው ቃል ጋሴ ይላል። ገልብጫ አንብቤው ነው እንዳይደብራቸው። ይሄ ቃል ምን ለማለት ፈልገህ ነው? መጽሐፍ ቅዱስ ላይ ጋሴ የሚያደርጉ ሰዎች እንደነበሩ እግዚአብሔር እንደዘገበ ታውቃለህ አይደለ? ላሳየ ማስረጃ መጽሐፍ ላይ ምን ትላለህ? እና ለዚህ ስራቸው አበረታቷቸዋል። ያደርግ ነበር የእግዚአብሔር ሰው ያንን። እንዴ ከዚህ በላይማ ሄዳቸው በገንዘባቸው ሴቶችን ከጋለሞታ ሴቶችን በገንዘባቸው ግዙ እያለ ይናገራል እግዚአብሔር። ሁላ ከፈለግ እሰጥሃለሁ። ከዚያም በላይ እንዳውም ዝሙትን ሁሉ አሰርተዋል። ከፈለግ እሰጥሃለሁ። ምን ትላለህ? ደግሞ ሴቶችን ስለመከራየት ወይ ደግሞ ጊዜያዊ ስለ ጊዜያዊ ወሲብ በደንብ አድርጎ አስተምሯል። ያስተማረበትን አሳየን። ትልቁ ላይ ነህ። እኔም ልክ እንዳንተ የተናገርኩትን አሳያለሁ። ከፍቼ አሁን ጀምር ሄድ። ጊዜያዊ ጋብቻ ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩበትን ፎጣም ሰጣችሁ ቢሆን ማድረግ ትችላላችሁ ብሏል አላለም? ዊዝ ከፍተህ አሳየን ማስረጃ። እኔ ደግሞ ለምናገረው ማስረጃ አሳየን። በተራ ክፈት። እሺ እኔ አንድ ስልክ ስላለኝ ላሳየህ። ክፈት። አንተ ማስረጃህን ከፍተህ ታሳያለህ። ካጠገብህ ሰው የለም? ካጠገብህ ሰው የለም? ማስረጃ ከፍተህ አሳይ። ልክ እኔ ደግሞ የምናገረውን ሌላ ሰው ያሳይ። ራሴ ማስረጃ ከፍቼ አሳያለሁ። አይ ሲጀመርም እኮ አንድ ነገር ልንገርህ፣ በደንብ አድርገህ እኮ ታውቃለህ። አሁን እዚህ ጋር ለመዋላበድ ነው እንጂ በደንብ አድርገህ ታውቃለህ። የማውቀውን ላሳይህ። እሺ ተሳስተሃል። ላሳይህ። ነብዩ ሰለላሁ ዐለይሂ ወሰለም ጊዜያዊ ጋብቻን ከልክለዋል። የከለከሉበትን ማስረጃ ላሳይህ አውጥቼ። ምን ትላለህ? ና ላሳይህ። እሺ እንደሱ ላሳይህ። ያው ወደ አማርኛ ልቀይርላችሁ። አንብበው። ምን ይላል ይሄ? ዊስ ምን ይላል? በኸይበር ቀን ከሴቶች ጋር ጊዜያዊ ጋብቻን ከልክሏል። ይታያል አይደል? ነብዩ ሰለላሁ ዐለይሂ ወሰለም ጊዜያዊ ጋብቻን ከልክለዋል። አነበብከው? ቆይ እሱ አሁን ለምሳሌ አንተ ከሱ የምትማረው በጎ ነገር ምንድን ነው? እስኪ አንድ ሁለት ጥቀስልኝ። አንዴ ስለዚህ ጉዳይ እንጨርስና ስለ ቀጣይ ስለ በጎ ነገራቶች እናወራለን። ግን ያው ጊዜያዊ ጋብቻ ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል ይላል። እግዚአብሔር ደግሞ ምን እንዳደረገ ልንገርህ። ዳዊት የኦሪዮ ሚስት ተገናኝቷት ነበር አይደለ? ወይስ ቤተናሳ? ዳዊት የኦሪዮ ሚስት ወስዶበት ደፍሮበት ነበር አይደለ? ከዚያ በኋላ ግን እግዚአብሔር ቀጥቶታል አይደለ? ወይስ ልጁ አላደገም፣ ሞቶበታል። እግዚአብሔር ቀጥቶታል። ምን ቅጣት ቀጣው ዳዊትን? ለምሳሌ የተወለደው ልጅ አላደገም። የተወለደው ልጅ ቀሰፈበት፣ ገደለበት። ሌላስ ምን ቀጣው? ምን አለው?
እንጃ እኔ ብዙ መጽሐፍ ቅዱስ አላነበብም። በቃ እሺ ይኸውልህ ምን አደረገ መሰለህ እግዚአብሔር ዳዊት ሆይ አለ አንተ የኦሪዮን ሚስት በድብቅ ተገናኝተሃታል። እኔ ደግሞ በቤትህ ክፉን ነገር አስነሳብሃለሁኝ። ከዚያስ የአንተን ሚስቶች ለአንተ ለቅርብ ዘመድህ አሳልፌ እሰጥብሃለሁ፣ ያም ሰው ከሚስቶችህ ጋር እንዲተኛ አደርግብሃለሁ አለው። የዳዊትን ሚስቶች ለሌላ ሰው ሰጥቶ እግዚአብሔር አስደፈረበት። ላሳየህ ምን ትላለህ? ዊስ እግዚአብሔር ምን አለው ለዳዊት? ዳዊት ሆይ አንተ የኦሪዮን ሚስት በድብቅ ተገናኝተሃታል። እኔ ደግሞ የአንተን ሚስቶች ለቅርብ ለአንተ ለዘመድህ ሰጥቼ አብሯቸው እንዲተኛ አደርግብሃለሁኝ አለው። የዳዊትን ሚስቶች ለሌላ ሰው ዝሙት አሰራበት፣ እግዚአብሔር አስደፈረበት። ምን ትላለህ? ይህን ነገር ላሳይህ ማስረጃ እኮ የፈጣሪ ህግ ነው አይደል? ፈጣሪ ይህንን ነገር እውነተኛ ነው ብሎ ካመነበት እኔ እዚህ ጋር ጣልቃ የምገባው ወይም ቤት ነኝ? ህግ አይደለም ይሄ። አስደፈረበት። ንጹህ ሚስቶችን ሰራል እያልከው ነው መጽሐፍ ላይ ዊስ ይሄ እኮ ለዳዊት ቅጣት ነው እንጂ የቀጣው ሌላ አልፈቀደውም እኮ። የዳዊት ቅጣት ምን እንደሆነ ወደ እሱ እንመጣለን። አልቀጣውም። ራሱን ሚስቶቹን አስደፈረበት። ንጹህ ሚስቶቹን እያልከው ነው። ከሌላ ሰው ጋር አብሮ እንዲተኛ ያደረገበት የእሱ ሚስቶች እኮ። እኔም እኮ እያልኩ ያነቱ ኦሪዮ የሚወዳት ሚስቱን ቀማው አይደለ? ስለዚህ ፈጣሪም ደግሞ ዳዊትን ሚስቱን ቀማው። ሚስቱን ቀማው ሳይሆን የዳዊትን ሚስቶች ሊገናኛቸው የሚገባ ሴቶችን የራሳቸው ባል ነው አይደለም? እንደ አምላክ ህግ የራሳቸው ባል ነው። ነገር ግን እግዚአብሔር ምን አደረገ? የዳዊትን ንጹህ ሚስቶች ለሌላ ሰው ወስዶ ትዳር ለሌላቸው ሰዎች አብሮ እንዲገናኛቸው አብሯቸው እንዲተኛ ያደረገበት እያልከው ነው። ዝሙት ማለት ሚስት ባልሆነች ሴት ላይ ግብረ ስጋ ግንኙነትን መፈጸም ነው። ይሄን አሰራ እግዚአብሔር እያልከው እኮ ነው መጽሐፍ ላይ። እሺ እሱን ተው። አንድ ጥያቄ ጠይቅና መልስልኝ። ቆይ አሁን እሺ ይሄንን አመንክ? እሺ ይሄን አመንክ? ሌላ ነገር ዳዊት ተቀጥቷል ነው ያልክ ቅድም። ለዳዊት ቅጣት መስሎ ነው። ላስረዳህ፣ አዳምጠኛ። እሺ ሲጀመር እግዚአብሔር የእሱ ሚስቶቹን ማስደፈሩ ልክ ነው ብሎ ካመነ እኔ ምን አገባኝ እዚህ ጋር? ይሄ እኮ የፈጣሪ ትእዛዝ ነው አይደል እንዴ? እኔ ለምሳሌ ሰዶምና ጎሞራን በሳት ሲያዘ በሳት አጠፍቷል አይደለ? ያችን ቦታ ያን አይገናኝም። ይሄ ኃጢአትን ማሰራት እኮ ነው። እግዚአብሔር ራሱ ኃጢአት ነው ብሎ የከለከለውን ነገር ራሱ ሲያደርግ አስበው። እግዚአብሔር ምን አደረገ? ከሌላ ሰው ጋር አትተኙ ብሎ ሴቶችን ከከለከለ በኋላ ይሄ ኃጢአት ነው፣ ዝሙት ነው፣ ዝሙት የሰራ ይወገር ምናምን ካለ በኋላ ከጨረሰ በኋላ መጥቶ ራሱ እንደገና ዝሙት አሰራባቸው። የዳዊትን ሚስቶች አሳልፎ ለሌላ ሰው ሰጠበት። እነዛ ብለው እንዲተኙ አደረገበት። ኃጢአትን እየከለከለ አምላክ እንዴት ነው እንደገና ኃጢአትን ሰዎች ላይ የሚጥለው ዝሙትን የሚያሰራው? ቆም ብለህ አስብ እንጂ። አዝረኝ ፍቃደኛ ነው እንከም ላይ ያወራህ ነው እንጂ መቼ ከለከልከው? አንተ እኮ ያወራህ ላይ ሐሳብ እየሰጠህ እኮ የሆነ ነገር ሳወራ ሳልጨርስ ጣልቃ ትገባብኛለህ። እንዲህ ብዬ ሐሳቤ ልግለጽ። እንደሱ አትበል። ትልቅ ሰው ነህ። ከጨረስክ በኋላ ነው እንደገና ሐሳብ የሰጠው ነው። አይ እኮ ላስረዳህ እሱን። እሺ ፈጣሪ የሆነ ነገር ካመነበት እኛ እዚህ ጋር ምንም ያገባን ነገር የለም አይደለ እንዴ? አንደኛ ቅድም የገለጽኩልህ ነገር ደግሞ ልንገርህ። አሁን ለምሳሌ በዛን ጊዜ ግብረ ሰዶማውያን የሆኑት ሰዎች እንጂ ሰፈሩ አይደለም እንዴ? አካባቢ እኮ ምንም አያመጣም። ያ ቦታ ኖረ አልኖረ ምንም የሚቀየር ነገር የለም። ግን እግዚአብሔር ሰዎችን ሳይሆን የቀጣው አካባቢዋን ያጠፋት ሰዎችን ነው የቀጣቸው። አልቀጣቸውም እኮ ሰዎችን ነው እንጂ የምን አካባቢ ነው? ግብረ ሰዶማውያን ሰዎች እኮ ናቸው። እነሱ ነው እንጂ የቀጣቸው። ውጡ ያላቸው ተለን ማን ነው? አካባቢውን ነው እንጂ የቀጣው ሰዎችን አልቀጣም ማለት። ግብረ ሰዶም ማለት ምን ማለት ነው? ግብረ ሰዶምን የሰራው አካባቢ ኧረ ምንድነው ሰማኝ። ኧረ ምንድነው ኮሜንት ላይ በጣም እየተሳደቡ እኮ ነው። የሰደበ የለም። ግብረ ሰዶምን የሰራው አካባቢው ነው ወይስ ሰዎች ናቸው? የተሳደቡ ነው ኮሜንት ላይ። ይሄ ኢብሮ የሚባል ልጅ አሳርፈው አንዴ እሺ ታት ማለት ከላይ ያለው ሰፋ
እሁድ ነው። ታገሱ እናንተ እዚህ ሳትስደቧቸው ማክሩ ቃላት ነገሯቸው። ሰፋ አለ ሰፋ ጠበበ አልሰፋም። በቃ ምን ማድረግ ይቻላል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። አይሰማም? ይሰማል። ጥያቄሽ ምንድን ናት? የኔ ጥያቄ ያው በኮንትራት ወደ ሳውዲ አረቢያ ሄጄ ነበር ለ2 ዓመት ማለት ነው። እሺ አመት ከ4 ወር ምናምን ሰርቼ ጠፍቻለሁ። ከዛ ቤት የሆነ ስጦታ የተሰጣኝ ስልክ ነበር፣ እሱን ይዤ ነው የወጣሁት። ስልኩ እንዴት ይታያል? ጥያቄሽ ይጨርሽ። ጥያቄ አሳፍሩኝ ብዬ ከቤቱም ጠፍቼ ነበር። ያው የማላውቀው ቦታ ሄጄ ተይዤ 1 ቀን ታስሬ ተመልሼ ቤቱን አስገቡኝ ማለት ነው። ከሳውዲ አረቢያ ከገባው በ5 ወር ጠፍቼ ነበር። ከዛ ምንም መጥፋት ምናምን አላውቅም፣ ሰው የለኝም ምናምን ዝም ብዬ ነው የወጣሁት። በቃ የስራ ብዛት ነበረብኝ። 4 ሰዓት ብቻ እረፍት ነበረኝ። ቢሮ ምናምን ስጠይቅ አርፈሽ ስሪ ሲሉኝ ያው ሲበዛብኝ ዝም ብዬ ወጣሁ ማለት ነው በቀን። ከዛም ሲወጣ ተያዝኩኝ። በእግሬ ዝም ብዬ ሲሄድ ያው መሻብኝ። ከምሽቱ 5 ሰዓት ምናምን በኢትዮጵያ ፖሊስ አዘኝ መንገድ ላይ። ታስሬ ኢትዮጵያ ነው የምትገቢው ወይስ ቤቱን ትመለሻለሽ አሉኝ። አይ ለመስራት ነው መጣሁት፣ ብቻ ስራ በዝቶብኛል ሲላቸው ቢሮዎች ወይ አገር ቤት ግቢ ወይ ቤቱን ተመለሽ አሉኝ። እንደገና ቤቱን ተመለስኩ። ጨምሬ አመት ከ4 ወር ሰራው። ከዛም እንደገና ተመልሶ በቃ ስራው በዛብኝ። እግሬ ያበጠ ነበር፣ ፊቴ ራሱ ቁስሎ ነው ነበር ማለት ነው። በቃ በጣም ከብዶኝ ነበር። ራስ ከበደኝ። መቼም ያልቀው ጥያቄ። እሺ ቶሎ በይ፣ ፈጠን አድርጊው። ሸት ብዛት ቆይ፣ ሌላ ሰው ስላለ 50 ደቂቃ ብቻ ሰጥቼሻለሁ። ፈጠን ብለሽ ደቂቃሽን ተጠቀሚ። እሺ ስልክ ደግሞ ያው በራሴ ብር ግዙልኝ ምናምን ስላቸው ያው ስራ እንደሚበዛብሽ እናውቃለን ብሎ አዲያ ብሎ ነው ሰጡኝ፣ ስልኩን በጊዜው ማለት ነው። በይ በቃ ጨረስኩ። አለቀ። አልቋል። የስልኩን አይነት ምናምን አልነገርሽኝም እኮ ስንት እንደተገዛ ምናምን። ሳምሰንግ ብሩን አላውቅም፣ በደንወዜ ነበር ያልኳቸው ማለት ነው። እነሱ ደግሞ ስራ ይበዛብሻል ስጦታ ነው ምናምን አለችኝ ሴቷ በጊዜው ማለት ነው። ግን ስጠፋ እሱን ብቻ ነው ይዤ የወጣሁት ከቤቱ። ሌላ ነገር ይዘሽ አልወጣሽም? ላ አልወጣሁም። አያስቅም። ኮሜንታተሮች አትሳቁ እሺ። እንዴት ታልቅሱ? እሺ ዝም ባያቸው እነሱን። አንቺ ጥያቄሽን ቀጥይ። ከዛስ? እሺ አሁን በቃ በጣም እያስቃኝ ነው ማለት ነው። የሰው ሀቅ ነው። እንዴት ላድርግ? የጠፋሁበትም ለነሱ ያው በብር ነው የሚመጣው እዚህ ሀገር ማለት ነው። እሱ ከፍሎ ነው የሚያመጡን። አመት ከ4 ወር ሰርቻለሁ። ከዛ በኋላ ያለው ጊዜ የነሱ ነው። 8 ወር ምናምን አላቸው ማለት ነው እኔ ላይ። እሺ ከቻልሽ እነዚያን ሰዎች ደውለሽ አውፍ በሉኝ በያቸው። ልጅቷ ጥያቄዋ ገብታችኋል ወይስ አልገባችሁም? ዝም ብላችሁ ነው የምትዘጉት። ለማንኛውም የልጅ ጥያቄ በኮንትራት ነው ያመጡኝ እነዚህ ሰዎች። ያን የኮንትራቴን ጊዜ ደግሞ ሳልጨርስ ነው የወጣሁት እና ስለዚህ ይሄ ሐቃቸው አለብኝ እና እንዴት ነው ከዚህ ከሐቃቸው የምወጣው ነው። ስለዚህ ከቻልሽ አውፉ በሉኝ በያቸው። ካልቻልሽ ይሄን ብታያቸው በአንቺ ላይ ሌላ ችግር የሚፈጥሩብሽና ሲይዘው እንደገና ወደ ሀገርሽ የሚያስተረዙሽ ከሆነ የዛኔ አንቺ ልክ ልትወጪ ስትይ ይቅርታ ትጠይቃቸዋለሽ።
ያ እስከዚያው ድረስ ወደ አላህ ስብሐነ ወተዓላ ተውበት ማድረግ ማለት ነው። ስልኩስ እሺ ሐራም ይሆናል ስጦታ ስለሆነ? ስልኩንማ ሀዲያ ስጦታ ነው የሰጡሽ፣ ግን የስልኩን አይነት አልነገርሽንም ነው። እሱ በጣም ያናድደኝ። አሁን እስካሁን ያልገባኝ አይፎን ነው ሳምሰንግ ነው? ሳምሰንግ ነው። ስልኩ 630 ብር ነው። ኦኬ እሺ፣ እንደሱ ከሆነ ችግር የለም። 670 ብር ስሎ ነበር። ለማንኛውም ምንም የለብሽም። እሺ ስጦታ ነው እሱ፣ ሀዲያ ነው። እሺ እሺ። በሷ ቲክቶክ የምትጠቀሚው ሳልጠይቅሽ እሱ ተይ በቃሽ። ዳና ደረሽ እሱ በትክክል ንገረኝስ። ሀዲያ በቃ ሰጥተውሻል። በቃ ተጠቀሚበት። እሱ አንቺ ሀቅ ነው። ሌላው ያው አለብኝ ማለት ነው። ለዕዳ የለብሽም። ስጦታ ሰጥተውሻል። እህት ስጦታ ሰጥተውሻል። ሀዲያ ነው እሱ፣ ስጦታ ነው። በኢስላም የተሰጠ ስጦታ ምንም ዕዳ የለበትም። እሺ መጥፋቱ ነው ችግሩ። መጥፋቱ ነው። ጊዜውን ሳትጨርሽ ከእነሱ ጋር የኮንትራት ጊዜ ሳትጨርሽ መጥፋት እሱ ወንጀል ነው። እሱን ይቅርታ ጠይቃቸው ከቻልሽ፣ ይቅርታ የሚልሽ ከሆነ። ነገር ግን ይህን ብትነግራቸው ሌላ ችግር ባንቺ ላይ የሚፈጥሩብሽ ከሆነ ልትወጪ ስትይ ከሀገር ይቅርታ ትያቸዋለሽ። ልትወጪ ስትይ የዛሬ 10 ዓመት ምናምን እዛና ውፍ በሉኝ በቃ እዛኔ ጠፍቻቸው ነበር ልታገኝ አልቻላችሁ። ምክንያቱም ቀነኒ ሲያመንኩባቸው ሩጠሻል አይደለ ስታመልጫቸው የዛኔ አይ በቃ እሺ ቻው እህት፣ ምንም የለብሽም። እሺ መልካም አዳር ይሁንልሽ። ሰላም አለይኩም። ሰላም አለይኩም ወራህመቱላህ። ወሰላም ወራህመቱላህ። እሱ ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? ጥያቄሽ ምንድን ነው? ጥያቄ ማለት ነው ጓደኛዬ ማለት ነው ኒካ አስራ ነበረ። ከዛ በኋላ ከባሏ ጋር አልተስማሙም ምናምን። ከዛ ሊፋቱ ብለው ኒካሁ ይቅርታ ድምፄ ጉንፋን ይዞኛል። ከዛ ሊፋቱ ብለው ኒካሁ እንዲወርድ ፈለገች እሷ ማለት ነው። አልተስማሙም እና ከዛ ኒካሁ እንዲወርድ ስትፈልግ እሱ ደግሞ ለኒካሁ ያወጣሁትን ወጪ ትመልሻለሽ አላት። ለኒካሁ ማለት ለሷ ምንም ያደረገላት ነገር የለም። እንትን አልገዛላትም። የሆነ ልብስ ምናምን ይገዛ የለ አንዳንዴ ወርቅ ምናምን ይገዛ የለ እሱን ምናምን አልገዛላትም። ምንም አላደረገላትም ለሷ ጀስት የነሱን ሽማግሌ ምናምን አበላ። ከዛ ለነሱ ሽማግሌ ብር ሰጠ ምናምን እንጂ ለሷ ምንም አላደረገም። ገብቷል? ለሷ ምንም ያወጣው ወጪ የለም። በሱ በኩል ላሉት ሰዎች ነው ብር ያወጣው ምናምን። ከዛ ኒካሄ ይውረድ ምናምን ነገር ስትል እሱ ደግሞ ያንን ያወጣውትን ወጪ ወደ 60 ሺህ ብር ነውና መልሽ ያላት። ለሷ ምንም ነገር መህር ራሱ አልሰጣትም። ቁርአን ምህር ብቻ ነው። ምህር ቁርአን ሰጣት። ከዛ ኒካሄ ይውረድ ስትል ደግሞ ብሩን መልሽ፣ አንቺንም አጥቼ ብሬንም አጥቼ አይሆንም አላት። እሺ እና ጥያቄ ብሩን የመመለስ ግዴታ አለባት ወይ? በገባኝ። ትዳርን አብረው ጀምረዋል ወይንስ ገና ሳይጀምሩ ነው? አይ አልጀመሩም። እሷ ቤተሰቦቿ ጋር ናት፣ ገና ክላስ አልጨረሰችም። አንድ ያረጋ ያልሽሽ አምራ ቀስበኝ እና እሷ ምን ችግር አይታበት ነው ፍቺ ጠይቀችው? ልጅ አቂዳችን አንድ አይደለም ነው የምትለው። በዚህ ሐቅ አላት በዚህ ነገር ላይ ፍቺ ጠይቅ። ለማንኛውም ሲያገባት ጊዜ የሰጣትን መህር መመለስ አለባት። እሱ ምንድነው? የሰጣትን ቁርአን ተመለሰለት። ሌላ የምትመልስለት ነገር የለም። ዝም በል። ምንም ሐቅ የለባትም ከቁርአን ውጪ። አላህ ሱብሓነሁ ወተዓላ በቁርአን ላይ ሴቶች ኒካ ስራቸው ብትፈቷቸው ብሎ ያስቀመጠው ህግ አለ። በዚያ ላይ በዚያ ህግ መሰረት የምትመልስለት ሲያገባት ጊዜ የሰጣትን መህር እሱን ብቻ ነው። እሺ ብሩን ካልመለስሽ አላወርድም ካለስ? ሸሪዓ ፍርድ ቤት ሄዳ ማሰረች። እሺ አንድ ጥያቄ ብቻ ነው የቀረኝ ልጠይቅ።
ዝምድና መቁረጥ ያው እንደምናውቀው የተከለከለ ነው አይደለ? ግን ደግሞ አንተን በመርዝ ለመግደል አጋጣሚ የሚፈልጉትን ሰዎች ዘመዶች ብትቆራረጥ ምንድነው ችግሩ? አንቺ ላይ የግድያ ሙከራ ለማድረግ እየጣሩ ያሉ ሰዎች ከሆኑ እነዚህን ራቂያቸው፣ ወጥሽን ሳያጠፉብሽ። እነዚህ ችግር የለም። አደጋ ያደርሱ ከሆኑ ትርቃላቸው። በተለይ እናንተን ለመግደል የሚጥሩ ከሆነ መጠንቀቅና መራቅን አለባቸው። ይሄ ዝምድና መቁረጥ አይባልም አይደለ? አይባልም። እሺ፣ አመሰግናለሁ። እሺ፣ ለኖራና ኖሪ ሰላም። ሰላም አለይኩም። አንድ ከላይ ክርስቲያን ልጅ እናስቀድመው። ከላይ ያለው ክርስቲያን ልጅ አለ? ጥያቄ አለ? አሎ ገስትም ላይ የመጣህ ልታናኖረን ነው እንደ ስምህ? አሎ ለኗሪ አናኗሪ በቃ ገስትም ላይ የመጣው መጥቶ ሚውት አድርጎ ቁጭ አለ። ሊያናኖረን ነው። ያናኖር በቃ። እሺ የተሰጠን ብናውቅ የስሞቹ አይነት በአላህ። እሺ ሰላም አለይኩም ሾቹ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እንዴት ነው? እኔ ጥያቄ በእንትን ዙሪያ ነበረ፣ በዘካ ዙሪያ። እሺ ዘካ አሁን ለምሳሌ ለምሳሌ ሱቅ ያለው ሰው ትክክለኛው አሁን በወርቅ ነው አይደለ? ምን የሚለው በጊዜው ባለ በወርቅ ነው የሚተመነው። በወርቅና በብር ነው የተቀመጠው። ነገር ግን መወጣት ያለበት በብር ነው። ለምን እንደሆነ ላስረዳችሁ። ገብቶኛል። በብር ሆኖ ያው የወርቁ የጊዜው ይህን ያክል ግራም ወርቅ በዚህ በወቅቱ ባለው ዋጋ በብር ተምነህ ነው የምታወጣው። ለምሳሌ እኔ ያለኝ ካፒታሌ ያንን ያክል 85 ግራም ወይም 83 ግራም የሚሆን ወርቅ መግዛት ማይችል ከሆነ ለዛ ቦታ ካልደረሰ የባለኝ ነገር ግን ዘካም ብዬ ባወጣ አጅሩን አገኛለሁ አላገኝም? ታገኛለህ፣ ግን ግዴታ ይሆንብሃል። ግዴታ አይደለም እንጂ አጅር ግን የዛ ሰው የሚያገኘውን አጅር አገኛለሁ። ታገኛለህ ባለህ ልክ ቤተሰብ። በዚህ ጉዳይ ትንሽ ተከራክረንበት ነው። ትክክለኛው ግን 85 ግራም ወርቅ ነው አይደለ? በወርቅ ከሆነ 85 ግራም፣ በብር ከሆነ 595 ግራም ብር። ሹክራን። ይህንን እርግጠኛ ለመሆን አክል ነው። አይሽ ሰላም አለይኩም ሁሱ ደስ ነህ? ሰላም ደህና ነኝ አልሐምዱሊላህ። ጥያቄ አለኝ። እሺ ለምሳሌ በአሁን ሰዓት ማለት ነው ያኔ ወንዶቹ ሴት ይሆናሉ። በአሁን ሰዓት ወንዶቹ ሴት ይሆናሉ፣ ሴቶቹ ወንድ ይሆናሉ። እውነት ነው። ያ ሰው ለምሳሌ ሃይማኖቱ ሌላ ሆኖ ቼንጅ ካደረገ በኋላ ወደ እስልምና ቢገባ ያንን ሰው ወንድ ብለን ነው የምንጠራው ኦር ሴት ብለን ነው የምንጠራው? በቀየረው ጾታ ማለት ነው። አላህ የፈጠረበትን አፈጣጠር ነው እናንተ የምትጠሩበት፣ እሱ የቀየረውን አይደለም። ኦኬ እሺ፣ ይሄን ለመጠየቅ ነው የገባሁት። በፈቃዱ ሰላም፣ እንዴት ነህ? ሄሎ ይሰማል? በፈቃዱ ከሰ ከበ ከፐ يا بك يلا نزل تحت
ينزل እሺ ሰላም እንዴት ነው ወንዱ ሴት ወንድ የሚሆነው ይላል። ጀነት እንገናኝ ኢንሻአላህ ወንድማችን። ዓለም ሌላ ታሪክ ውስጥ ገብታለች። አንተ እዚህ ውስጥ የለህበት። እሺ እህታችን ጥያቄሽ ምንድን ነው? የኔ ጥያቄ እኔ አግብቼ ነበር ከዚህ በፊት ማለት ነው ስደት ወላሂ ለምን ሳትነግሪኝ? ያ አላህ ሰርግ ሳትጠሪ ምናምን አይደብርም? ስደት ላይ ከዛ እኔ ሌላ ቦታ ሄድኩኝ፣ እሱ እዛ ማለት እዛው እንትን ነበር። ከዛ በኋላ ደግሞ እኔ ወደ ዱባይ ሄዳ እኔም ወደ ሌላ ሀገር ሄድኩኝ ማለት ነው። ከዛ በመሀላችን አልተግባባንም፣ ተለያየን። ስንለያይ ደግሞ እኔ የገዛሁት መሬት ነበር፣ ግን እኔ የገዛሁት በሁለታችን ስም ነበር። ከዛ ፍቹን ከማውረዴ በፊት ይሄ መሬት ተሽጦ ብሩን እኩል እንካፈል ምናምን አለኝ። ከዛ እኔ ደግሞ በሰዓቱ ስላልተስማማሁኝ አይሆንም አልኩኝ። ከዛ እኔ ካላወርድም እሱን ካልተካፈልና ሲለኝ በኋላ ላይ ያው እሺ አልኩኝ። ሽንቱን ሽጠን ተካፈልና ከዛ በኋላ ደግሞ ሌላ አገባሁኝ። ሳገባ ያ ሰውየው ትንሽ ብር ጎሎ ነበር፣ 10,000 ብር ነው ያበደርኩት ኒካ ለማሰር ማለት ነው። ኒካ እንዴት ይታያል? ማለት ሴት ልጅ ብር ሰታ ኒካ ሲታሰራት ይሄ እንትን አይባልም አሉኝ። መህር ግዴታ ነው። ያለ መህር ማግባት የተፈቀደው ለነብዩ ሰለላሁ ዐለይሂ ወሰለም ብቻ ነው። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ያለ መህር አግብተዋል ወይ? አላገቡም፣ ግን ተፈቅዶላቸው ነበር ለእርሳቸው። ኢን ወሀበት ነፍሰሃ ሊነቢይ ኢን አራደ ነቢዩ አን የስተንኪሐሃ ኻሊሰተን ለከ ሚን ዱኒል ሙእሚኒን። አንቺ ያለ መህር አግብቶች ነው ወይንስ መህር ሰጥቶሻል? የዛኔ ሌላ ገንዘብ ነው የቻልሽው? በጊዜው 10,000 ብር ጎደለው። ከዛ ያኔ ተበድሮ ጨምሮ ከዛ በኋላ ኒካ ከታሰረ በኋላ ደግሞ ሰጣውትና ለዛ ሰው መለሰ ማለት ነው። ይኸውልሽ ስለ መህሩ ብቻ ነው አሁን ጥያቄ። ሌላውን ገንዘብ እናወራበታለን። የመህሩን ገንዘብ አንቺ ነሽ ራስሽ ነሽ የሰጠሽው? አይደለም። ኦኬ መህሩን ማለት ነው ይቻላል። ሌላ ገንዘብ ነው። እንደሱ ከሆነ ችግር የለም። ደስከነ ችግር ነው። ሴት ልጅ ከባሏ ጋር እየኖረች እያለች በገንዘብ ብታግዘው ከራሷ ውጭ ችግር አይኖረው። የታቻለ አይደል? ነገር ግን ኢስላም ይሄን ነገር ያበረታታል ወይ ከተባለ ለኢስላም ይሄን ነገር ያበረታታል። ወንድ ልጅ ራሱ ሰርቶ እንዲያስተዳድር ነው ኢስላም የሚያዘው። አትለጠፍ ሚስትህ ላይ ሰርተህ አስተዳድር። ተነስ አላህ ሱብሓነሁ ወተዓላ በአሁኑ እንደዛ አይነት ነገር የለም። በአብዛኞቹ በር ነው የሚፈልገው። አግብቶ ራሱ ወደ ውጭ ነው የሚሸኙት። ያኔ ሸኝቶ ራሱ በየወሩ ያኔ ካለክሽ ምናምን እያሉ የተጨቃጨቁ በአብዛኛው የሚፋቱ ሲጀምር ያው በብር ምክንያት ነው። አሁን ሚውት አድርገው ለወራሽ 1 ደቂቃ አስችል። እሺ አሁን ደስ ነቃ ብለህ እስኪ እንትን በል። ጠንካራ ሰው ማለት እዚህ ዓለም ላይ ህይወትን ለማሸነፍ የሚታገል ሰው ነው። አላህን ከማምለኩ በተጨማሪ ታጋይ ይሁን ለህይወት። እንቅልፋም ሰዋቱ ታጋይ ይሁን ለህይወት። እናትና አባትን አንሳቸው። ያንተን ህይወት ቀጥ ለማድረግ እነሱ ዝቅ ብለው አሳልፈዋል። ልክ ስታድግ ዝቅ ይላሉ ያረጃሉና የዛኔ አንተን እንዳነሱ የዛኔ አንተን በተራ እነሱን ለማንሳት ውጣ ከሀገር ስራ። ጀግና ሰው ማለት ይሄ ነው። ካልሆነ ሰላም ከተሰማህ አንተ እናትና አባትህ ዝቅ ያለ ህይወት እየኖሩ
አንተ ያኔ ወንድ ልጅ አይደለም፣ በቃ ሞታል። የሰው ልጅ 2 ጊዜ ይሞታል። አንደኛ በህይወት እያለ ይሞታል፣ መኖር ላለበት ዓላማ ሳይኖር ሲቀር ጊዜ። ሁለተኛው ደግሞ ከዚህ ዓለም በሚሰናበት ጊዜ የሚሞተው ሞት ነው። ከባዱ ሞት ግን የመጀመሪያ ሞት ነው። ገብቶሃል? ያኛው ያለ ነው፣ በቃ ይቀርልህ። ይሄ ግን የመጀመሪያው ሞት በቃ አንተ የዛኔ በቃ ምን ብዬ ልናገር? አባታችን አደም ዓለይሂ ሰላም ገና ከሰው ልጆች ታሪክ እስኪ እንመለስ። ምን እንዳለው አላህ ስብሐነ ወተዓላ ተመልከቱ። አንተ አደም ሆይ ያለው ፈቁልና ያ አደም ኢነ ሃዛ ዐዱውን ለከ ወሊዘውጅከ ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ። የሚገርም ንግግር። ሁሌ ይህን ቁርአን ባየሁ ቁጥር ወንድ ልጅ መስራትና ቤተሰቡን መቻል ማስተዳደር እንዳለበት የሚገልጽ የሆነ አንቀጽ ነው። አንተ አደም ሆይ ያለው አላህ ወደ ጀነት ሲያስገባው ብላ ጠጣ እንደፈለክ ካለው በኋላ በጀነት ውስጥ ኢነ ሃዛ ዐዱውን ለከ ወሊዘውጅከ፣ ይህ ሰይጣን ለአንተና ለሚስትህ ጠላታችሁ ነውና ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ፣ አደራ ከገነት እንድትወጡ እንዳያደርጋችሁ፣ ከወጣችሁም አንተ ትደክማለህ ትለፋለህና አለው። በጀነት ሁሉ በእጃቸው ሁሉ በደጃቸው ነው። አደምም ሐዋም አይደክሙም አይለፉም፣ ሁሉ ጸጋ እንደፈለጉ ነው። ከዚህ ከወጣህ ወደ ምድር ከወረድክ ግን እርሷ ላይ ሳይሆን ልፋትና ድካም በአንተ ላይ ብቻ ይሆናል አለው። እርሷ ምንም የለባትም ሴት ልጅ፣ አንተ ትለፋለህ ትደክማለህ በቃ አለው። ጥረህ ግረህ ሚስትህን የማስተዳደር ኃላፊነት አንተ ትወስዳታለህ አለው። ገና ጀነት ሲያስገባ ነው የሚነገረው። ከዚያም አደም ወደ ምድር ሲመጣ ጊዜ ሰርቶ ለፍቶ ደክሞ የማስተዳደር ኃላፊነት ራሱ ወሰደ። ዛሬ ላይ ግን ስርዓቱ ተቀየረ። በጣም የሚያሳዝነው ሴቶች ወጥተው ከሀገር ተሳደው ለፍተው ደክመው ገንዘብ ያመጣሉ። ወንድ ልጅ ቁጭ ብሎ ይቀበላል። ያንን ላኪ የት ነው ያስገባሽው የወሩ ደሞዝ ይላታል። እግርና እግሩ እንደዚህ ሰቅሎ ምናምን ወንበር ላይ ሚስት እኮ ልክ ያለው ሳውዲ ይላል። ሚስት ልክ ያለ ሳውዲ ላኪው እንጂ ብሩን ይላል። የት አስገባሽው አንቺ? ብዙ አመታቶቿን በዛው ትቀጥላለች። ከዚያ ልክ ስትመጣ ጊዜ በራሷ ገንዘብ ሌላ ሰው ምናልባት አግብቶባት ምናምን ይጠብቃታል። ሌላ ትኩሳት እንደገና። ልክ ስትመጣ ጊዜ ለፍታ ደክማ የሰራቻትን ቤት ካልተካፈልኩሽ ይላታል። አሁን እሷ አካፍለኝ ብሏት አካፍያለሁ እያለች ነው። እዛ የሰው ፊት ገርፏት ምናምን ሰርታ ያመጣቸውን ገንዘብ እዚህ ወንድሟ በልቷት በቃ ምንም ማድረግ አልችልም እኔ እንትን ብያለሁ ብሎ ይጠብቃታል። እንደገና ሌላ አመታቶችን ሄዳ ተመልሳ እኔ አለመጨለላቸው በጣም ይገርመኛል። ጠንካራ ናቸው ወላሂ ላዚም። አስቡት፣ ህይወትን ለማሸነፍ ብለህ ወጥተህ የቤተሰቦችን ህይወት እያገዛችሁ እንደገና ለራሴ የሚሆነኝን ገንዘብ አስቀምጫለሁኝ ብለው ልክ ሲመጡ ጊዜ ባዶ ሆኖ ሲያገኙት ጊዜ እንደገና ያን ሁሉ እያነጎደቸው አመታት እንደገና ተመልሳ ለመስራት እንደውም ይሄዳሉ። ይሄንን ሁሉ እንትን ህመማቸውን ቻል አድርገው አንተ እኮ ነህ ወጥተህ እህትህን ልታስተዳድራት የሚገባው። እንዲህ እህትህ ለምን ትወጣለች? አንተ ውጣ እንጂ የእሷን ህይወት አስተካክል እንጂ። እኔ የዛኔ ወደ ዱባይ ከመሄድ በፊት ወላሂ ውስጤ ሰላም አይሰማም ነበር። እስከ መቼ ነው መቀመጠው? ለእናትና አባቴ እኔ ወጥቼ እንትን ካላልኳቸው እንዴት ነው ሰላም የሚሰማ? እመጣለሁ፣ እበላለሁ፣ እጠጣለሁ፣ እወጣለሁ፣ እበላለሁ፣ እጠጣለሁ ከእሳቸው ውጭ እስከ መቼ ድረስ? ለምን ነው የማልወጣው? ይህ ነገር አስብ ነበር። ልክ ከወጣሁም በኋላ ስራ ከጀመርኩ በኋላ ብርታቴ እነሱ ተቸግረው መኖራቸው ነበረ። ልክ ልትሰንፍ ምናምን አንዳንድ ስሜት ይሰማሃል አይደለ? መስነፍ ምናምን አንዳንዴ እናትና አባቴ በምን ሁኔታ ላይ ነው ያሉት? ለእኔ የከፈሉት መስዋዕት
ያ እኮ ብድር ነው በእኔ ላይ ብዬ አስባለሁ። ልትከፍሉት የማትችሉት ትልቅ ብድር የእናትህና አባትህ ብድር ነው። ገብቶሃል? ያንን ስታስታውሱ ጊዜ ብርታት ይጨምርላቸዋል። ለምንድን ነው የምሄደው? ልመለስ እና አንዳንድ ያስበውና ልክ ልወስን ስል በቃ ያንን እንትን ይላል። ጠንካራውን አንተን ከፍ ለማድረግ መስዋዕት የከፈሉ እናትና አባትህን ውጣና እነሱ በሚወድቁ ጊዜ ከፍ አድርጋቸው፣ አንሳቸው። የዚያንም ትልቁ ስኬት አምላክህን አላህን ከማምለክ በመቀጠል ያንተን ህይወት ለማቅናት መስዋዕት የከፈሉ ወላጆችህን የእነርሱን ህይወት ማቅናት ይወጣል። ሂድና ሞት መጥቶ ሳይቀድምህና ሳይነጥቀህ በፊት እናትና አባትህን ምኞታቸውን ሁሉ አድርግላቸው፣ ከፊታቸው አሳካላቸው። አንተ የዛኔ ወንድ ልጅ ነህ። በቃ ወንድ ስል ጾታ እናስመልክቻ አይደለም፣ ወንድም ሴትም። ወንድ ስል ጾታ አይደለም። አላህ በቁርአን ላይ ሪጃል እያለ ሲናገር ወንዶችን ለማለት አይደለም። ሪጃሉ ላ ቱልሂሂም ቲጃራ። ስንቶች አሉ ወንዶች ሆነ ጾታውን ይዘው ግን ከሴቶች በታች የሆኑ በእንዲህ አይነት ስኬት በመፈጸም ላይ የወላጆቻቸውን ደስታ ማሟላት ትልቁ በቃ እንትን ነው። እዚህ ዓለም ላይ ትልቁ ስኬት ነው። እሱ ነው እኮ ነቢያችን ሰለላሁ ዐለይሂ ወሰለም ሪደላሂ ፊ ሪደል ዋሊደይን ወሰኸጡላሂ ፊ ሰኸጢል ዋሊደይን አሉ። የአላህ ውዴታ የሚገኘው በወላጆች ውዴታ ውስጥ ነው። የአላህ ቁጣ የሚገኘው በወላጆች ቁጣ ውስጥ ነው አሉ። ምን ማለት ነው? ወላጆቻችሁን ስታስደስቱ ጊዜ የአላህ ስብሐነሁ ወተዓላ መደሰት በእናንተ ላይ ይመጣል። ወላጆቻቸውን ስታስከፋቸው ጊዜ አላህ በእናንተ ላይ ይከፋባቸዋል። ግን ገደብ አለው። ሃይማኖታዊ በሆነ ነገር ላይ አይደለም። አላህ የማይወደውን ነገር ፈጽም እያሉ ቢያስገድዱ አልፈጽምም ብትል የዛኔ ትክክል ነው። ነገር ግን እነርሱ ምድራዊ ህይወታቸውን ከሃይማኖት ጋር በማያያዝ ነገር የዛኔ ምድራዊ ህይወታቸውን አሳካላቸው። የሚፈልጉትን ነገር ምን ትፈልጊያለሽ እናቴ ብለህ የምትጠይቅበት ደረጃ ላይ ድረስ ተነስና አትተኛ፣ ተንቀላፍ፣ ተነስ። ነቢ ሰለላሁ ዐለይሂ ወሰለም ስለችው ሳይወዱም ነበር፣ ሰነፍ ሳይወዱም ነበር። ነቢያቶች ሰርተው እንደሚተዳደሩ ይነግሩናል። ነቢ ሰለላሁ ዐለይሂ ወሰለም ለምን? ተመልከቱ። ካነ ዘከሪያ ዐለይሂ ሰላም ነጃረን አሉ። ነቢ ሰለላሁ ዐለይሂ ወሰለም ዘከሪያ አናጺ ነበር አሉ። አናጺ ነበር አሉ። ምን ለማለት ፈልገው ነው? ሰርቶ የሚበላ ነው እና ሰርታቸው ብሉ እያሉ ነው። ውጣና ስራ። እናትና አባትህን አገልግላቸው። እህትህን ወደ ስደት እንዳትሄድ አንተ ቀድማ ተሰደድና የእሷን ክፍተቶች ሙላ። ወንድ ልጅ ማለት የቤተሰቦች ክብር የጠበቀ ሰው ነው። ማለት እነርሱ የሰው እጅ እንዳያዩብህ አንተ ወንድ ልጅ ነህ። ወደ ሰው እንጀራ ከትብለው እንዳይመለከቱ የሰው እጅ እንዳያዩ አንተ በህይወት እያለ ካልሆነ አንተ ወንድ አይደለም። ይሄ ወቅ እንዲህ አይነት ስኬት ላይ የደረሳችሁ ደግሞ አላህን አመስግኑ። እሺ በእኔ ልፋትና በእኔ እንትን የሚለው ጭንቅላታችሁ ላይ እንዳይኖር አላህ አግዞኝ ነው እዚህ የደረስኩት በሉ። እንደ ቃሩን እንዳትሆኑ። ቃሩን የሚባል በጣም ሀብታም ሰው ነበር በፊርዓውን ዘመን። እጅግ በጣም ባለጸጋ ነው፣ ባለሀብት ነው። የካዝናውን ቁልፍ ብቻ 10 ሰዎች ለማንሳት ይከብዳቸዋል ብሏል አላህ። የካዝናውን ቁልፍ ለማንሳት 10 ሰዎች ይከብዳቸዋል። ቁልፉን ብቻ ካዝናው የሀብቱ መጠን ምን ሊሆን ነው? ኢነ መፋቲሐሁ ለተንኡ ቢልዑስበቲ ኡሊል ቁዋ ኢዝ ቃለ ለሁ ቀውሙሁ ላ ተፍረሕ ኢነላሀ ላ ዩሒቡል ፈሪሕ። ምን ልላችሁ ፈልጌ ነው? ይሄ ሰው መጨረሻውን ቃለ ኢነማ ኡቲቱሁ ዐላ ዒልሚን ዒንዲ አለ። ቃለ ኢነማ ኡቲቱሁ ዐላ ዒልሚን ዒንዲ፣ ይሄን እኮ የተሰጠሁት እኔ በራሴ በእውቀቴ በብቃቴ ነው አለ። ወደ አላህ አላስጠጋም። ሱለይማን ዓለይሂ ሰላም ግን ያን ሁሉ ጸጋ ባየ ጊዜ ምን አለ? ቃለ ሃዛ ሚን ፈድሊ ረቢ አለ ሱለይማን ዓለይሂ ሰላም፣ ይሄ ከጌታ የተሰጠሁት ትሩፋት ነው አለ።
ነቢያቶች ጸጋን ሁሉ ወደ አላህ ይመልሳሉ። ከነቢያት ትምህርት የራቀ ሰው ደግሞ እኔ በልፋቴ በጥረቴ ግሬን ብዬ ያመጣሁት እያለ በራሱ ይፎክራል። ለነቃሩ ታዲያም አላህ ዋጋውን ሰጠዋ። ፈኸሰፍና ቢሂ ወቢዳሪሂ አልአርድ እርሱንና ሙሉ ቤቱን ከነጸጋው ከነምሉ ምድርን ዋጨው አላት። እንዲሰምጥ አደረገው። ወደ ታች እያሽቆለቆለ ወደ ታች አይናቸው እያየ ሄደ። ከነ ሀብቱ ከነ ንብረቱ ምንም ሳይተከብ ፈኸሰፍና ቢሂ ወቢዳሪሂ አልአርድ ፈማ ካነ ለሁ ሚን ፊአትን የንሱሩነሁ ሚን ዱኒላህ ወማ ካነ ሚነል ሙንተሲሪን ከእኔ ከአላህ ውጭ አንድ የሚረዳው ጀማዓም አላገኘም ነበር አለ። አይናቸው እያየ እንዳለ ሰራዊቱ ሁሉ ያ ሁሉ ለሀብቱ እንትን የሚሉ ሰዎች ሁሉ እንዳለ ሰመጠ ወደ ውስጥ። እኔም እንዳረዳው ከሚረዱ ሰዎችም አልነበረምና ተውኩትም አለ አላህ። ወአስበሐ አለዚነ የተመነው መካነሁ የቁሉን بالأمس يقولون لو كان الله يبسط الرزق لمن يشاء من عباده ويقدر الشيء كلاي سلامنا عندنا ወንድማችን السلام عليكم ورحمة الله وبركاته عليكم السلام ورحمة الله وبركاته ሁለት ጥያቄ አለኝ መጠየቅ እችላለሁ? ይቻላል። ምን ይላል? ትንሽ አማርኛ ችግርም አለ ታርመኛለህ። አብሽር ችግር የለም። አንድ ባልና ሚስት ከተጋቡ በኋላ ወይ ባልየው ወይ ሚስትየው መውለድ የማትችል ከሆነ ሁለቱ ከተስማሙ በሌላ ሰው ፈሳሽ መውለድ ይቻላል? ሁለቱ ከተስማሙ በትግልና እንዴት ይቻላል? አይቻልም። የእርሷ ማህፀን ውስጥ ኒካ የሌላት ሰው የሌላ ሰው ዘር ፈሳሽ እንዲገባ ማድረግ አይቻልም፣ አይፈቀድም። ከእርሱ ከራሱ ተወስዶ ከሆነ ግን ችግር የለው። አመሰግናለሁ። ሁለተኛ ጥያቄውን ልቀጥል? እሺ። ደም መለገስ እንዴት ይታያል? በእስልምና ይቻላል? ችግር የለውም ደም መለገስ፣ ምክንያቱም ተመልሶ የሚተካ ነገር ነው። ተመልሶ የማይተካ ነገር መለገስ ነው የማይቻለው። ኦኬ። መሸጥስ? አይቻልም። ለመሸጥ ከሆነ አይቻልም። ኦኬ እሺ፣ አመሰግናለሁ። ጥያቄ ተመልሶልኛል። አመሰግናለሁ። ወዳለሁ። አላህ ይወደድ። ሰላም አለይኩም ወራህመቱላህ